ጤና ይስጥልኝ ሰርክ ቤተሰቦች እንደምን አላችሁ? እንግዲህ እንደሚታወቀው አብይ አህመድ በትላንትናው ዕለት ወደ አቡዳቢ መሄዱ ይታወቃል። ወደ አቡዳቢ ለምን ሄደ የሚለው እንግዲህ ብዙዎችን እያነጋገረ ይገኛል። ስለመመለሱ ምንም አይነት መረጃ ባይኖርም በጣም በርካቶች ስለዚህ ጉዳይ እያወሩና እየተነጋገሩ ይገኛሉ። በተለይ ደጋፊዎቹ በተለያየ መንገድ እየገለጹ ይገኛሉ። ባጫ ደበሌ ሳይቀር ስለዚህ ጉዳይ ሀሳብና አስተያየቱን ሰጥቷል። እንደውም ጸልዩለት ሁላ ብሏል። መሳይ መኮንን ስለዚህ ጉዳይ ረዘም ያለች ጽሁፍ አጋርቷል። አብይ አህመድ ወደ አቡዳቢ ማቅናቱ መነጋገሪያ ሆኗል ይላል መሳይ። ስለመመለሱ የሚያሳይ መረጃ አላገኘሁም። በዚህን ቀውጢ ሰዓት ወደዚያ ማምራቱን በተመለከተ ደጋፊዎቹና አምላኪዎቹ የሚሰጡትን ስዕል ሆድ እስኪነፋ የሚያስቅ ነው። የሚሳኤልና ድሮን ሰማይ ላይ በሚያፏጭባት ኤሚሬት ማን መሪ ደፍሮ ይሄዳል የሚል ብልሃትና ብስለት የደረቀበት መከራከሪያ መዘው ጀግናው መሪያችን ያልተደፈረውን ደፈረ በሚል ፈንዲሻ ነስንሰው ከበሮ እየደለቁ ይገኛሉ ይላል። እንግዲህ ደጋፊዎችን በተመለከተ ማለት ነው። እውነት ነው። የብልጽግና ካድሬዎች በነገራችን ላይ በሁለት አይነት መንገድ በደስታ ላይ ይገኛሉ። በአንድ በኩል ፋኖ አሜሪካ ፋኖን በአሸባሪነት ፈረጀ ይላሉ። እንግዲህ የሌለ እኮ ነው የሚያወሩት፣ የሌለ በሬ ወለደ ነገር ማለት ነው። ለማን እንደሚያወሩ ምን አይነት የፖለቲካ ጥቅም እንደሚያገኙ ራሱ ግራ አጋቢ እኮ ነው። እንዴት በሌለና በማይጨበጥ እውነትነት በሌለው ነገር እንዴት እንደሚደሰቱ ግራ ይገባኛል። እንግዲህ ከነዚህም መሀል አንዱ አምባሳደር ባጫ ደበሌ ነው ይላል። ይህ ሰው በሽሽቅ ውስጥ ከገባ ሰንብቷል። እንደ ተራ የብልጽግና የፌስቡክ እድምተኛ እያልበሰሉ ስሜት የሚጋልባቸው ዲፕሎማሲ ምናምን የሚባሉ መርሆችን ገደል የጨመረ አስተያየቶችን ሲሰጥ ብዙ ጊዜ ታዝቤዋለሁ ይላል መሳይ። እንግዲህ አንድ ቃለ መጠይቅ ላይ አባዱላ ገመዳ ስለ ባጫ የስም አመጣጥ ታሪክና የተናገሩት እዚህ ይለኛል አለ። በሱ ሲበጠብጥ አንበጫበጨውና ባጫ ተባለ የሚል እንደሆነ በግርድፉ ተረድቻለሁ። ይኸው መድረኩም አንበጫበጨው ይላል። እንግዲህ መሳይ ሲተቸው ባጫ ደበሌ ቅርታ የአብይን ወደ ኤሚሬት ማቅናት ዓለምን ያስደነቀና ፍርሃት አልባ የመሪነት ጥበብ ሲል ገልጾታል። እንግዲህ ባጫ ማለት ነው። አጃኢብ ነው። የአሽከር ተደራቢ አሽከር መሆን ለካንስ አቅልን የሚያስት ነው ጃል ይላል። እንግዲህ ደረጃ 2 አሽከር ይላል። የአብይን የአቡዳቢ ጉዞ ጀግንነት ሳይሆን ጀብደኝነት ነው። የመሪነት ጥበብ ሳይሆን ግብዝነት ነው። የአብይ ህይወቱ በሞላ የተከበበው በጀብደኝነትና በግብዝነት በተሞሉ እንቅስቃሴዎች ነው። እንዲህ አይነት አደገኛ የሆነን እርምጃ ለመድፈር የመሪነት ብቃት ሳይሆን ፍጹም ታማኝነት የሆነ የአሽከርነት ባህሪን የሚጠይቅ ነው። አብይ አህመድ ምን ያህል ለደሞዝ ከፋዩ ህይወቱን ጭምር አደጋ ውስጥ በመክተት ታማኝ መሆኑን ያረጋገጠ ጉዞ አድርጓል ይላል። በአሁኑ ሰዓት ኤሚሬትስ በነዋሪው የእጅ ስልክ ላይ የማስጠንቀቂያ መልእክቶችን እያሽጎደጎደች ትገኛለች። ምናልባትም ሌላ ዙር የሚሳኤልና የድሮን ጥቃት በከባዱ ሊፈጸም እንደሚችል እየተነገረ ይገኛል። አብይ አህመድ ስለመመለሱ የሚቆጣጠራቸው ሚዲያዎች መረጃውን ካጋሩን ብዬ ፈተሽ አድርጌ ነበር። ይህን መጣጥፍ እስከምንጫጭርበት ሰዓት ድረስ ስለመሄዱ እንጂ ስለመመለሱ የሚገልጽ አላየሁም። ድንቁርና ጌጡ የሆነው የብልጽግና መንደር አሽከርነት ጥግ የታየበት፣ ጀብደኝነት የተንጸባረቀበትና ግብዝነት የገነነበት የአብይ አህመድን አደገኛ ጉዞ ከጀግንነትና ከመሪነት ጥበብ ጋር አቆራኝቶ ጮቤ ሲረግጥ ስናይ የምናፍረው እኒህ ያህል ይህች ሀገር በቶሎ ከነዚህ ሰዎች እጅ ካልወጣች መጽአተ ኢትዮጵያ እጅግ በፈጠነ ጊዜ ሊከሰት እንደሚችል የሚያመላክት አስደንጋጭ መርዶ ነው ይላል። እንግዲህ መሳይ በዚህን ወቅት ወደ ኤሚሬትስ ያመራበትን ስውር ተልዕኮ እና ለጊዜው የተረጋገጠ መረጃ ስለሌለን ከባጫ መልእክት ተነስተን ወዳጅነት በክፉ ጊዜ የሚገለጥ ነው የሚለውን አስቀያሚ ምክንያትነት ከወሰኑ ግን አብይ አህመድ ለግርድና ሲል ህይወቱን እስከ መስጠት የተዘጋጀ መሆኑን ማረጋገጫ ነው ማለት ይቻላል ሲል መሳይ ሀሳቡን አጋርቷል። እንግዲህ እንደሚታወቀው አብይ አህመድ ለምን ወደዛ ሄደ የሚለውን ጉዳይ በተመለከተ ያየ ሰው ሲመልስ በሁለት አይነት መንገድ አድርጎ ገልጾታል። ያየ ሰው እንደሚለው ከሆነ በአንድ በኩል ኤርትራና ከሰሜን ኃይሎች ጋር ከፍተዋል ያለው ጦርነት በመካከለኛ ምስራቅ ይህ አይነት ጦርነት በመቀስቀሱ ምክንያት ላኪዎቹ ከጀርባው እስካልቆሙ ድረስና እስካላገዙት ድረስ ቆይ ምናምን አዘገየው ምናምን ስለተባሉና ለራሳቸውም ችግር ስለሆነባቸው በዛ ምክንያት እሱን ለመማጸንና እባካችሁ ጦርነቱ ለጀመረ ክረምቱ ሳይገባ በፊት መቆጣጠር ያለብኝን ቦታ ልቆጣጠር፣ መደብደብ ያለብኝንና መጨፍጨፍ ያለብኝን ኃይል ጨፍጭፌ ላጥፋ የሚል
ተማጽኖ ለማቅረብ ነው በሚል አስቀምጦታል። በሌላ በኩል ደግሞ ያው መሳይም በመጠኑ እንደገለጸው ጀብደኝነት፣ አጋርነት ወይም ደግሞ እንዴት ነው በክፉ ጊዜ ደራሽ አድርጎ ራሱን እንደ ጀግና ለማመላከት እና በተለይ በኤሚሬቶች አይን የክፉ ቀን ወዳጅ የሚለውን ምስል ለማግኘት ነው ሲል አስቀምጦታል። እንግዲህ በእርግጥም በትኩረት ስናየው ከነዚህ ሁለት ነገሮች የሚወጣ አይመስልም። እንግዲህ አብይ አህመድ ሰው ግዱ ነው እንግዲህ እዛ ለምን እንደሄደ ግራ አጋቢነቱ ብቻ ሳይሆን ወይም ደግሞ ኤሚሬት ተደበደበች ብሎ ይህን ያህል ተቆርቋሪ የሚሆንበት መንገድ አገሪቱ ላይ እኛ በኢትዮጵያ ምድር በየቀኑ በሺና በመቶ የሚቆጠር ሰው በየዕለቱ እያለቀ ባለበት ሰዓት ላይ እሱ እዛ አንድ ህንፃ ለፈረሰው ምንድን ነው ሊያስተዛዝን ይሄዳል። እዚህ እኮ እሱ በሄደበት ዕለት እኮ በጋሞ ዞን እኮ ወደ 90 የሚጠጉ ሰዎች እኮ በናዳ በመሬት መንሸራተት ለዛውም አምና በተከሰተው አይነት አደጋ ዘንድሮም ተከስቷል እኮ ምንም አይነት ማስተካከያና ማሻሻያ እርምጃ ባለመወሰዱ ምክንያት ማለት ነው። እንግዲህ በዛ ላይ በሰሜን ኢትዮጵያ በየዕለቱ የሚረግፈው ህዝብ ይታወቃል። በጦርነቱና በረሃቡ በተለያየ መንገድ ሰዎች እያለቁ ይገኛሉ። ይህ ሁኔታ ባለበት መንገድ ላይ ስለ ኢራናውያን ስለ መካከለኛ ምስራቅ በጦርነት ስለሚያልቁት ምናምን ሲጨነቅ እናየዋለን እና እሱ ከጦርነት ማትረፍ እንደሚቻል ያው ከዚህ ቀደም ሲገልጽ ነበር። እስቲ እንግዲህ በዚህ ጦርነት አማካኝነት ከተባበሩት አረብ ኤሚሬት ምን አተርፋለሁ ብሎ እንደሄደ አጠያቂ ነው። ለማንኛውም ስለተከታተላችሁኝ አመሰግናለሁ።